ከለውጡ ዓመታት በፊት ከተዘነጉ የማዕከላዊ ኢትዮጵያ ክልል ስፍራዎች አንዱ ነው በከምባታ ጠምባሮ ዞን ድዮገና ከተማ። ዛሬ ላይ አካታችና ተደራሽነቱ የተስፋፋ ህዝባዊ ስፍራ ያማከለ የኮሪደር ልማት በማህበረሰቡና በመንግስት ተነሳሽነት ተሰርቷል። በዚህም የከተማዋን ገጽታ የቀየረ ስኬታማ የኮሪደር ልማት ለአገልግሎት በቅቷል። ደስ የሚል ስራ ላይ ስኬታማ ስራ የተሰራበት ድዮገና ኮሪደር ልማት በሰከነ ሁኔታ በጥሩ እይታ ታይቶ የተሰራ ትልቅ ስራ ተሰርቷል። እንደኔ ለብዙ ዘመን የከተማ አስተዳደር ከወጣ ወደ 3 ነው 4 አመት ሊሆን ነው። በዛኛው ያልታየ ለውጥ ነው የመጣ ትልቅ ለውጥ። ማህበረሰቡ አስተያየት ሰጥ፣ ህዝብ አስተያየት ሰጥ፣ በዚህ ያድርጉ እንደዚህ ያድርጉ። የህዝቡን አስተያየት ማቀበል ውጪ ያሉት ምን እየሰራችሁ ነው፣ በዚህ አይነት በዚህ መልክ ስሩ እያሉ እነሱ በሚያደርጉን ነገር ነው እየሰራን የነበረ ነው። ሰው ብቻውን ሲሆን ነው ስራ ማይሰራው። ብቻውን ሲሆን ስራ አይሰራ። ከማህበረሰቡ ጋር ሲሆን ደግሞ ስራ ብዙ ስለሚሰራ ህዝቡ ጋር አብረን በመቀናጀት ሁሉ በቅንጅት የተሰራ ስራ ነው። የኢትዮጵያ መሻቷ ማደጓ ነው። ለዚህም ነው ለነዋሪዎች የተስማማች ምቹና ጽዱ ከባቢን መፍጠር ማዕከል ያደረገችው። በሁሉም ሀገሪቱ አካባቢዎች የተገበረችው ልማት መዳረሻቸውን አስፍቶ ድዮገና ከተማ የልማቱ ተቋዳሽ ያረጋት። ከተደመሪን አንድ ከሆንን ኢትዮጵያን በአጭር ጊዜ ከጠቅላይ ሚኒስትር ራዕይ ጋር እንደሚገናኝና በእኛ እጅም ጥሩ ጸጋ ስላለ ትልቁ ነገር ምንድነው? መደመር ነው፣ አንድ መሆን ነው። ከዚህ በፊት ይህቺ ቦታ መግቢያ ላይ ለማየት ራሱ ሰው ለመተላለፍ አፍንጫውን ይዞ ነው የሚተላለፈው። ከዚህ የተነሳው ነገር ህዝቡ ሲሰራ የማይሰራ ነገር እንደሌላ፣ አንድ ከሆንን ደግሞ አብረን የማንሰራ ነገር እንደማይኖር ህዝቡም ያረጋገጠ ነው። ይሄን ክልልም ዞንም መጥቶ እያረጋገጠ ከክልል 1 ዋንጫ ከዞን 2 ዋንጫዎችን 2017 ተግባራዊ አድርጓል። ከዚህ በበለጠ ከላይኛ በኩል አሁን አለ፣ ህዝቡም እየጠበቀ አለ። በተመሳሳይ ላይኛውንም 2018 ከሌሎች ፕሮጀክቶች ጋር አንድ ላይ ሆኖ ይሄ ኮሪደር የቀራ ስራ አለ። አንዱ ክንፍ ነው፣ ይሄ ታችኛ ክንፍ ነው የተሰራው። ይሄን ለመስራት የአምና ስራ ተጠናቆ እቅዱ ታቅዶ አሁን ወደ ተግባር ለመግባት በዝግጅት ላይ ነው ያለ ነው። ፈርጅ 3 ላይ የምትገኘው ድዮገና ከተማ ዛሬ ላይ ያኛው መቹ ጽዱ ያልሆነ ታሪኳ ተቀይሯል። በዚህም በ1.5 ኪሎ ሜትር የተተገበረው የኮሪደር ልማት መልኳን ገልጧል። ፈርጅ 3 ከተማ ነው። የከተማ ስታንዳርዱ ከዚህ በፊት ከነበረው ቢያንስ አንድ ደረጃ ማሻሻል አለብን። በፈርጅ 3 ከተሞች ወይም በእነኚህ ከተሞች ላይ የኮሪደር እሳቤ አካባቢውን ማጽዳት ወይም ድንበሩን ማስከበር ነበር። ለምን እኛ ከዛ በተሻለ ሁኔታ መስራት አለብን ብለን ከህዝቡ ጋር ተነጋግረን ኮሪደሩ አምና ቢያንስ 1.5 ኪሎ ሜትር እንሰራለን ብለን ነበር ያቀርነው። ከእቅዳችን ቢያንስ ከ900 ሜትር በላይ ስራ ሰርተን በዚህ ውብ በሆነ መልኩ አሰርተናል። ይሄን አብዛኛውን ስራ የሰራው ከውጭም አገር ውጭም ያለው ነቂስ ተሳትፎ ይሄን ለውጥ ማምጣት ችለናል። ቢያንስ ከ6 ሚሊዮን ብር በላይ ነው ያዋጣው። ፋርማሲ ማህበረሰብ አቀፍ ፋርማሲ ተሰርቷል። ድልድይ ተሰርቷል። ጌጠኛ ድንጋይ ተሰርቷል። ቄራ ተሰርቷል። ይሄ ድልድይ ይሄ ኮሪደር ተሰርቷል። ይሄ ኮሪደር ቢያንስ ከ4 ሚሊዮን ብር በላይ የጨረሰ ነው። ፋርማሲም በዛው ልክ ከ2 ሚሊዮን 300 ሺህ ብር በላይ ጨርሶ ነው ይሄን ስራ የሰራ ነው። በቀጣይም ለመስራት እቅድ ይዘናል የሚል ነገር ነው ያለኝ። ከኮሪደር ልማት ባሻገር ከህብረተሰቡ ሲነሱ የነበሩ ጥያቄዎች የተመለሱበት ጭምር ነው። የቆምንበት ቦታ ከባድ ጭቃ፣ የተለያዩ ቆሻሻዎች ያሉበት ቦታ ነው። በዚህ ሰዓት ላይ እንደዚህ አምሮ እንዲሆን ከህብረተሰብ ጋር አንድ ላይ ሆነን ቢያንስ ጥሩ መዝናኛ አድርገን ህብረተሰቡ እንዲመላለስ ግሪን አድርገን ሰርተናል። እዚህ ጋር የምታዩትም አስፋልት በጣም ከባድ የሆነ አቧራ፣ ጭቃ፣ ብዙ ችግሮች የነበረበት ነው። መንገዱን ስታዩ መንቲያ መንገድ የሌለው ነው፣ ወይም 2 አይነት መንገድ የሌለው ነው። ዳር ሁለቱም አንድ ላይ ነው መንገድ ነበር። ከፌዴራል መንገዶች ባለስልጣን ጋር ከሶዶ ዲስትሪክት ጋር ተነጋግረን ይሄን መንገድ እንዲሰሩልን በጠየቅን መሰረት ይሄንን ደስ በሚል ሁኔታ ሰርተው መሀል መንገዱም ሆኖ የትራፊክ አደጋን የተለያዩ ነገሮችን የከተማውንም ውበት እንዲጨምር ያደረገበት ሂደት ነው ያለው።